ለምሳሌ እዚሁ ጋር ተያይዞ እንዲሁ እኔ አሁን ምን መሰለህ እዚህ ደረስ ነው። እዚህ ጋር ባያያዝ ደስ ይለኛል። ዳንኤል ታላቁ ቆይ አንዴ ዳንዬ፣ ያው አክቹዋሊ አንተ እንዴት ሰለምክ ከሚለው ሀሳብ ተነስተን ነው እንዲህ ያለ። አሁን ስንት ብሎ እኮ እንትን ሲባል ነው እዚህ የደረሰው እንጂ ዋናው ሀሳብ አልነበረም። ዳንዬ ምን እንደሆነ ታውቃለህ? አሁን ይኸው በቃ በጥልቀት ትንሿ ሀሳብ ላይ እንደውም ዶግማቲክ ያልሆነች ሀሳብ ላይ ሲባል ይኸው እዚህ ድረስ መጣን። በጣም ብዙ ነገር ተምረናል። በጣም የቆየንበትም አንተንም ያቆየንክ እየተማርንበትም ስለነበረ ነው። እና አሁን ግን ዳኒ፣ እኔ ደግሞ አንተ ላይ ምን ቅር አለኝ መሰለክማ ዳኒ። አሁን ለምሳሌ እኔ ለምሳሌ ልንገርክማ ትክክል ያልሆነ ነገር ማለት ነው። እኔ ለምሳሌ አሁን እቤቴ ጫማ የለኝም፣ ገባካ? ጫማ የለኝም የማደርገው ከዛ ባዶ እግሬን መጣውና እንዲህ ዳኒ እንዴት ጫማ የለህም? ምን አይነት ደሃ ነክ ምናምን ብዬ አንተን የማፋጠጠ ከሆነ ፌር አይደለም። ገባክ? ቢያንስ እኔ ጫማ አይኑረኝ፣ ገባ ያልኩ ነገር ጫማ አይኑረኝና ከዛ አንተ ጫማ የለህም አለክ የሚለውን ነገር ላወራልክ። አሁን ምንድን ነው አንተ የእኛን ጥያቄዎች እንዴት እንዲሆናል ብለህ ስትጠይቅ ተመሳሳይ ደብል ስታንዳርድ ልመጣልን ነው። ደብል ስታንዳርድ እኛ ይህን ጥያቄ ወደ አንተ ስናዞርልክ እኔ አላቆም እሱ የተገለጸ ነገር የለንም ስትለን እኛ ደግሞ ልፋት ነው በቃ እንትን እያል ቢያንስ የሆነ የአንተን ስታንድ ማወቅ አለብን። እኛ አሁን በእኛ ሃይማኖት መልእክት ያልደረሰው ሰው አይፈረድበትም፣ አይጠየቅም ተባለ አይደለ? እናንተ ጋር ሲባል ደግሞ አይ እኔ አላቅም የተገለጸ ነገር የለም የምትለን ከሆነ አንተ ምን ስታንድ ላይ ቆመቅ ነው ይህን እኛን እየጠየቅን የሚለው ነገር ጥያቄ ይኖራል። እና ይህንን ነገር ለኔክስ በቃ የሆነ ጥያቄ ስትጠይቅ እኛ እንመልስላለን። ይህንን ጥያቄ ግን አዙረን ወደ አንተ ስንመልስልህ አንተም በስነስርዓት ልታብራራልን ይገባል፣ በማስረጃ ማለት ነው። በማስረጃ እያወራን ስለሆነ ማለት ነው። የምትጠቀልለው ነገር ካለ ጠቅልል፣ ለሌሎች ሰዎች እድልን። እዚህ ጋር አንድ ነገር እንትን ልበልህና አሁን ለምሳሌ እኔ ሰዓት እምነት ውስጥ እንዳለው ነው የምታምነው አንተ? አልሰማም ወይ? ምን አልከኝ? እሰማለሁ። እኔ ለምሳሌ የሰዓት እምነት ውስጥ እንዳለው ነው የምታምነው አንተ? ትክክለኛ እምነት ላይ ነህ ብዬ አላምንም። ከዛ እኔ ትክክለኛ እምነት ላይ ነው ብለህ ካላመንክ ማለት ነው የአንተን እምነት ትነግረኛለህ፣ ማስረጃ ትሰጠኛለህ። ከዛ በኋላ እኔ ከተቀበልኩ እቀበላለሁ፣ ካልተቀበልኩ አልቀበልም። እሱ የእኔ ጉዳይ ነው። ግን አንተ የሆነ ጥያቄ ስትጠይቀኝ እኔ አልመለስኩልህም ማለት የአንተን ልክ አያደርገውም፣ የኔን ስህተት አያደርገውም። ገብተዋል ልል የፈለግኩት ግን አንተ ጄኑዊንሊ የሆነ ነገር ስጠይቀኝ መልስልሃለሁ። ለምሳሌ ለእኛ ጋር በግልጽ አልተቀመጠም። ወንጌል ላልሰሙ ሰዎች ሰምተውም አናምንምም እናምናለንም ላላሉ ሰዎች እንዴት ነው እግዚአብሔር የሚለው ላልከኝ አይታወቅም። ለዛ ግልጽ የተቀመጠ ነገር የለም። ስለ አይ ቅር ያለኝ ብለህ ስላወራህ ነው። እንዴት ይሆናል መሰለህ? አይገባም። ዳኒ እንዴት መሰለህ? ሰው ልጨርስልን አልስጥህ ልልህ የፈለግኩት ምንድን ነው አንተ ይሄ ነገር የሆነ የአንተን የሆኑ ጥያቄዎች ስጠይቅ እነዛው ጥያቄዎች ደግሞ መልሼ አንተን ስጠይቅ አላውቅም ምናምን የምትለኝ ከሆነ ደብል ስታንዳርድ ይሆንብሃል አልከኝ። እኔ አላውቅም ብቻ ሳይሆን የተሳሳተ መልስ ምንም ብሰጥህ ምን ልትለኝ ነው የሚገባው? የአንተን እውነት ነው ለእኔ ትነግረኝና እኔ እንዳምን ልታደርገኝ የሚገባው። ለምን አንተ እኮ የምትነግረኝ ለምንድን ነው? ቅድም ምን ብለሃል ስንጀምር እኔ ንጽጽር ምሰራው እንደ ሰዎች ዝም ብዬ እንትን ለማለት አይደለም፣ ስለምቀና ነው የምኖረውን ህይወት ሌሎች እንዲኖሩ ስለምፈልግ ነው ብለኸኛል አይደል? ስለዚህ ያንን እውነት ነው ለእኔ የምትነግረኝ። ያንን እውነት የእኔ መቀበል አለመቀበል ሌላ ጉዳይ ነው። እኔን መልሰ ማፋጠጡና የእኔ ሃይማኖት እንደው ልክ ባይሆን ራሱ ማለት ነው የአንተን ሃይማኖት ልክ ሊያደርገው ስለማይችል የአንተ ሃይማኖት ልክ የሚሆነው በራሱ ልክ ስለሆነ ነው። ትክክል። አሁን እኔ እኮ እሱን አይደለም ሀሳብ ያልኩ ዳኒ፣ እኔ ያወራሁት ሌላ ሀሳብ ነው። አሁን ለምሳሌ አንተ ጥያቄ ስትጠይቀኝ በቃ እየመለስኩልህ ነበረ። እኔ ከክርስትና ጋርም አላነጻጽ ራሴን ችዬ እየመለስኩልህ ነበረ። እንዲህ አግኝቻለሁ እንዲህ ነው በእኛ ምናምን ብዬ እየነገርኩህ ነው። ከዛ አሁን አንተ ከጥያቄ አልፈክ ወደ ሙግት ትገባለህ። ወደ ሙግት ስትገባ ከዛ ይሄ ሙግትን ለማስረዳት ንጽጽር ሙግት ላይ መስገባውኝ እኔ አይ አሁን ለምሳሌ ጥያቄ ከጠየቅ በኋላ እኮ ጥያቄው ሲመለስ መልሱን እንደ መልሱነት እኮ ተቀበለክ አይደለም ሄድከው። እንዴት እንደዚህ ይሆናል? እንደዚህ እኮ እንዴት ነው ይሄኛው እንደዚህ ሆኖ እንዴት ይሄኛው እንደዚህ ይሆናል እያልክ እኮ ሙግት እያቀረብክ ነበር።
ሙግት ሳይሆን እኔ ያልገባኝን ነገር አይደለም አቀርበው። ከዛ አስረዱኝ እኮ አሁን ለምሳሌ ዲኬል አህመድም እኔ ያልገባኝ ነገር ይሄው አሁን ለምሳሌ ቅድም አንተን ከአንተ ጋር ባወራሁትና እነሱ ሲያብራሩት ትንሽ ሌላ አዲስ ነገር የሰማኋቸው አሉ። ገብቶሃል? ስለዚህ ያንን ነገር እኔ አሁን ተቀብዬው ለምሳሌ ጥቅስም ሰጥቶኛል አህመድ ቅድም አይደል? የሳሂ ሙስሊም ሰጥቶኛል፣ አልበቅራ ላይ ሰጥቶኛል። እነሱን ነገር ከነገረኝ ነገሮች ጋር እያይዘዋለሁ፣ አነበዋለሁ። ከዛ ሌሎች ጥያቄዎች ይኖሩኛል፣ ነገ እመጣለሁ። በቃ አሪፍ። እሺ በእሱ መንገድ ከተረዳከው ሶሪ። እኔ እንደዛ ለማለት ሳይሆን እንዴት መሰለክም፣ አሁን ለምሳሌ አንድ አምላክ የለም ብሎ የሚያምን ሰው ስለ አምላክ ፍትሐዊነት ላስረዳው አልችልም። ገባክ አይደለም? መጀመሪያ አምላክ መኖሩን ማመን አለበት። አምላክ መኖሩ መጀመሪያ ማመን አለበት። ለምን ሲባል ስለ አምላክ ፍትሐዊነት የማላወራው ልጁ ያለበት ስታንድ ስለ አምላክ ፍትሐዊነት የማወራበት ስታንድ ላይ አይደለም ያለው። ስታንዱ አምላክ የለም ብሎ ነው የሚያምነው። ስለዚህ የሌለውን ነገር ላስረዳው አልችልም። መጀመሪያ ምንድን ነው የምናደርገው? አይ ከአንተ ስታንድ አንጻር አምላክ መኖሩን መጀመሪያ እንመን ብዬ ስለ አምላክ መኖርና አለመኖር አወራዋለሁ። ከዛ አምላክ እንደኖረ ሲያምንልኝ የኛ አምላክ ፍትሐዊ ነው ወይስ አይደለም የሚለውን ነገር እንትንለዋለሁ ማለት ነው፣ እናወራለን። እና ምንድን ነው አሁን ለምሳሌ አላህ የእናንተ አምላክ አላህ ፍትሐዊ ነው ስትለኝ መጀመሪያ አስረዳሃለሁ ፍትሐዊ ከምን አንጻር እንደሆነ ማለት ነው። ከዛ በኋላ ሁለተኛ ነገር ደግሞ ምንድን ነው የሚሆነው? ከእግዚአብሔር አንጻር አላህ ፍትሐዊ ነው የሚለውን ነገር ደግሞ እናያለን። ባካደ ምክንያቱም አንተ ፍትሐዊነትን የሳልከው የአምላክ ፍትሐዊነትን የሳልከው ከእግዚአብሔር አንጻር አይደለም። ግን ይሄ ነገር ይህንን ሀሳብ ማንሳት የፈለግኩት የኔን እምነት ከመሙላት ወይ ከመግለጽ አንጻር ወይ ደግሞ ራሱን ችሎ መቆም ካለመቆም ጋር ሳይሆን ያንተን መረዳት ከፍ ከማድረግ አንጻር ገባክ አይደለም? ከዚህ አንጻር ነው እንጂ ከሌላ አንጻር አይደለም። ምክንያቱም አንተ አሁን እግዚአብሔር ፍትሐዊ ነው ብለህ ስትነሳ አላህ ፍትሐዊ አይደለም ብሎ ፍትሐዊ እንዳልሆነ ተረድታል። ለምን ሲባል እግዚአብሔር ኦልሬዲ ፍትሐዊ ነው ብለህ ስለምታምን። ስለዚህ ለእግዚአብሔር ካለክ እምነት አንጻር አላህ ፍትሐዊ አይደለም ለአንተ። ከዛ በኋላ ጥያቄዎች ይኖረዋል። ጥያቄዎች ግን የሚፈጠሩብህ ከምን አንጻር ነው? ከእግዚአብሔር ፍትሐዊነት አንጻር። በቃ እግዚአብሔርን ያየህበት ወይ ደግሞ እግዚአብሔር ፍትሐዊነትን እንድታይበት ያደረገ መነጽር አለ። ከዛ መነጽር አንጻር አላህን ስታዩ አላህ ፍትሐዊ አይደለም ትላለህ። ከዛኛ ፍትሐዊ መሆኑን ደግሞ ራሳችን ችለን ካስረዳን በኋላ ያንተን የመነጽር እይታ ደግሞ እንገለብጠውና ከዛ አንተም ደግሞ ታስረዳናለህ። ይሄ አሁን ከኛ አንጻር አይደለም፣ አንተ ላይ ነው። አንተ ማለት ነው አንተ እግዚአብሔር ፍትሐዊ ነው እውነት ስትል ከምን አንጻር ነው የሚለውን ነገር እንደዛ ተረዳው ነው። እኔ አሁን ምንድን መሰለክማ ወደ እስልምና ሃይማኖት ስመጣ በእግዚአብሔር አምን ነበረ። የእግዚአብሔር ፍትሐዊነት አለ። የመጀመሪያው የእግዚአብሔር ምንነትና ማንነት። በቃ የእግዚአብሔር ምንነት ማንነት አለ። ያ እኔ አብሮኝ ያደገ ስለ ፈጣሪ ያለኝ እሳቤ ነው። ከዛ በኋላ ደግሞ ልክ ሙስሊሞች መጥተው ስለ አላህ ምንነትና ማንነት ሲነግሩኝ ለእግዚአብሔር ካለኝ እይታ አንጻር አላህን ተመለከቱት። ስመለከተው ይህንን ዞሬ ሳመጣው ይሄ ነገር ትክክል እንዳልሆነ ገባኝ ለኔ። ከዛ አላህ የሚባለው አምላክ ትክክል እንደሆነ ስረዳ አላህን ያዝኩኝ ማለት ነው። እና ያንተን ስታንድ ላይ ቆመን ማውራት ስላለብን ነው እንጂ አሁን ሜዳ ላይ ማባረር ይሆናል። ሰው የፈለገውን መቶ ጥያቄ ይጠይቃል። በቃ ይሄ ሲያባረሩ መዋል አለ አይደለ? እንደዛ እንዳይሆን ልንማማር ስለሆነ የመጣ ነው። እንደውም አንተ እኛ ጋር እኮ በእኛ ሃይማኖት እግዚአብሔር እንዲህ ፍትሐዊ ነው፣ በእናንተ ግን ለምንድን ነው አላህ ፍትሐዊ ያሉ ነው ብለህ ጠይቀናል። ስትጠይቀን እኛ ስለ አላህ ያለውን ነገር እናስረዳህና ስለ እግዚአብሔር ደግሞ እኛ ፍትሐዊ አይደለም ያልንበትን ምክንያት ጠይቀንክ አንተ ታስረዳናል። የዛኔ ስታንድህን የምናውቃለን፣ አንደርስታንዲንግም ግራውንድ ይኖረናል። ኤኒያው 1 ደቂቃ ልስጥና ሀሳብን ጠቅልን። በጣም ጥሩ ጊዜ ነበረን። አልሐምዱሊላ። እኔ መጎሻሸን መሰዳደብ ሳይሆን እውቀት ነው በደንብ የዘረፍነው ዛሬ። እኔ ብዙ ነገር ማላቃቸውን ነገሮች አውቄያለሁ። አንተም እንደዛ ብዬ አስባለሁ። በቀጣይ እንግዲህ ኢንሻላህ ጥያቄ እኔ ላይ ራሱ ስለመስለሜ ከሰለምኩስ በኋላ ምን አይነት ነገሮችን አገኘው የሚለውን ነገር ፐርሰናል ማወቅ ከፈለግ እንደዚህ እናወራለን። እየተቀጣጠረን አንዳንድ ቀን ቤት እየከፈትን እንትን እንላለን። እንደዛ እናደርጋለን። 1 ደቂቃ አለ። ከሀሳብን ጠቅልልና ታላቁ ቀጥሉ። ምናልባት ታላቁ ቤት መክፈት የምችል ከሆነ ክፈት። ወደ አንተ ኒድ ስልክ ቻርጅ ሊዘጋ ስለሆነ ማለት ነው። የማችል ከሆነ የተወሰነ መቆየት እንችላለን። መቅዲ ውጪና አንዴ ይፈልግሻለሁ በውስጥ ቀጥል። ዳኒ 1 ደቂቃ አለ። ቀጥልና ታላቁ ቀጥል። እሺ ያው ቅድም እንግዲህ መነሻችንም አንተ ስለሆንክ ያው እስልምናን ስትቀበል የሚያው ጥያቄ የሚተነሳው ወደ ጀነት የሄደበት ምክንያት የዘላለም ሕይወትን አገኛለሁ የሚል ነው ኮንሰፕቱ። እና ዘላለም ሕይወትን እንዴት ነው በእስልምና የምታገኘው ወይም ደግሞ እንዴት ነው እሱን ኮንሰፕት የሚለው ተነስቶ ነው ወደዚህ ሁሉ የመጣ ነው። እና
ከዛ በሁለት አይነት መንገድ እንደሚሆን ነግረኛል። ያው ስጋዊና መንፈሳዊ የሚባሉ አለ። ስጋዊ ደግሞ ሲሆን መብላት፣ መጠጣት ምናምን በቃ ኦልሞስት ከመጥፎ ነገሮች ውጪ እዚህ ምድር ላይ ያሉ ነገሮች ይኖራሉ። ይሄንን ካልከኝ በኋላ እኔ አሁን ለምሳሌ ትንሽ መቀበል የሚከብደኝ በእስልምና ለምሳሌ ማግባት መጋባትም ራሱ የምትፈልገውን ነገር ብቻ ማድረግ እንደምትችል ከሰዓት ኮናባት ታላቁ ታርመኛለህ። ቀደም ጃ የነገረኝን ይዤ ነው ማውራው። ያ ነገር አሁን ለምሳሌ ምድር ላይ ያለው ነገር ለዘላለም ይቀጥላል ማለት ነው። በቃ መሞት የለም። ያው እንደዛ መሰለኝ የጀነት ህይወት መሞት የለም። ግን ምድር ላይ የሚደረጉ ነገሮች ሁሉ ይደረጋሉ። እዛ አንዳንድ ምሰማቸው ያሉ ነገሮች አሉ። ከእነሱ ጋር አያይዘህ የሚባሉትን የሚወሩትን አያይዘህ እሱን መልስልኝና ቅድም እሱ ምን ብሎኛል መሰል ዶግማ የሚባል ነገር አለ በእስልምና ላኢላሃ ኢለላህ። በቃ እሱን የአላህን አምላክነትና እሱን በብቸኛ ማምለክ ዶግማ ነው። ሌሎቹ ነገሮች እንደ ሰከንደሪ ነገር የሚታዩ ነገሮች ናቸው ብሎኛል። ቅድም ደግሞ አንተ ሀዲሶች ያው አስተምህሮ ናቸው የሚልም ነገር የአላህ ቃል ከመሆናቸው አንጻር አስተምህሮ ናቸው ማለት እነሱን የመቀበል ግዴታም ይኖርባል። ስለዚህ ዶግማው ላኢላሃ ኢለላህ ብቻ ማለት ነው ብቻ ሳይሆን እነዛስ አስተምህሮዎቹ ሀዲሶቹ መቀበል የለበትም ወይ ማለት እንደ ዶግማ መያዝ የለበትም ወይ የሚለውንም አንድ ላይ አያይዘህ እንዴ ሀሳብ የምጠቀልል ከሆነ ብሎ ነው አንድ ደቂቃ የሰጠህና ጥያቄዎችን ነው እያቀረብክ ያለው ማለት ነው። እኔ ባወራችሁ ዙሪያ አይ ቲንክ ጠቅለን እንድታደርጉትና ወደ ሌላ ሰው እንዲታለፍ ነበር። በቃ እሺ፣ ሌላ ጊዜ እናወራለን። በቃ ችግር የለም ታላቅ። እሺ፣ ሁለት መሰረቶችን ላውራህና ከዛ ወደ ሌላ እንገባለን። የመጀመሪያው ችግር የለም በቃ ሌላ ጊዜ እናወራለን። ሌላ ሰው አይ ሀሳብ ችግር የለውም ዳኒ አትቀጥልም። ግን ምን መሰለህ የሆነ ሀሳብ ይነሳል። ያ ሀሳብ ኦልሬዲ ሰው ጆሮ ላይ ገብቷል። ሰው ጆሮ ላይ ከገባ በኋላ ሳይወራበት ማለፉ ጥሩ አይደለም በሚል ነው። እና አሁን እኔ ካወራው በኋላ ታወራለህ እያልኩ ሳይሆን እንደዛ ሳይሆን ያነሳኸው ሀሳብ ላይ ግን የተወሰነ ነገር ልበልበት እና ከዛ በኋላ እንቀጥላለን ለማለት ነው። ዳኒ አትውረድ፣ ደግሞ እናወራለን ገና በሌላ ጉዳይ ማለት ነው። ለማንኛውም ሁለቱ እንትኖች ላይ ሁለት ሀሳቦችን ሰምቻለሁ ከአንተና ሁለቱ ነገሮች ላይ እናወራ። የመጀመሪያው ነገር ምንድን ነው? ጀነት ውስጥ ያለው ጋብቻ ጋር በተገናኘ ነው። እሱ ለመቀበል ከብዶኛል ያልከው ኦልሬዲ ይቀልሃል ብዬ አላስብም እንደኔ። ምክንያቱም ያደግክበት ባህል አለ፣ ሃይማኖት አለ፣ እየተከተልከው ያለ ሃይማኖት አለ። በአንተ ሃይማኖት ላይ የሌለ ኮንሴፕት አዲስ ኮንሴፕት ስለሆነ የሌለ ነው እንኳ ያው ወደ ሌላ ሀሳብ እንዳንገባ በሚል ነው። እሺ እንን እንዲሁ ብዬ ማልፈው የሌለ ምናምን ብዬ ማልፈው ነው። ለማንኛውም ለአንተ አመለካከት ወይም ደግሞ ላደክበት ባህል አዲስ ነገር ስለሆነ አዎ ይከብዳል። ብዙ ጊዜ አዲስ ነገሮች ይከብዱናል ለኛ ማለት ነው። ግን ከቦክስ ውጭ ሆነን ስናስበው ግን ወይም ደግሞ መነጽራችንን ስንቀይረው ምንም ባላየንበት መነጽር ላይ ሆነን ስናየው ግን ኦኬ ምንድን ነው አሁን ይሄ መኖሩ አለመኖሩ ምንድን ነው ያለው ኔጌቲቭ ነገር ምንድን ነው ፖዚቲቭ ነገሩስ ምንድን ነው የሚለውን ነገር እንረዳለን ማለት ነው። ራሳችንን በሌላ ነገር ከመቃኘት ይልቅ የሆነ በያዝናቸው አስቀድመን በያዝናቸው አመለካከቶች ከመቃኘት ይልቅ እንደ አዲስ ራሱን ችሎ እንደ አይዲያ ምንድን ነው የሚለውን ነገር እናያለን ማለት ነው። እና የመጀመሪያው ነገር ምንድን ነው? ጾታ የሚባለው ነገር መውለድ መዋለድ የሚባለው ነገር ፈጣሪ እኛ በእርግማን ያገኘነው ሳይሆን ፈጣሪ ሲፈጥረን የፈጠረልን የሰጠን የፈጠረበትም አንዱ ዓላማ ነው። በእስልምናም በክርስትናም ብዙ ተባዙ ምድርንም ሙሉ ነው። እስልምና ላይም በምድር ላይ ምትክን ፈጣሪ ነኝ ነው ያለ በምዕራፉ ላይ ቁጥር 30 ላይ ማለት ነው። ስለዚህ ይሄ ነገር ከመጀመሪያው ኔጌቲቭ ነገር ነው ወይ ሲባል አይ ፖዘቲቭ ነገር ነው። የፈጣሪ እቅድ ነው ወይስ የሰው እቅድ ነው ሲባል የፈጣሪ እቅድ ነው። ስለዚህ የፈጣሪ እቅድ ከሆነ ፖዘቲቭ ነገር ከሆነ ይሄ ፖዘቲቭ ነገር ዘላለም የምንኖርበት ሁኔታ ላይ ይሄ ሴክሹዋል ኢንተርኮርስ የሚባለው እሱ የፈጠረልን ነገር ነው። ስሜት አለን፣ በስሜታችን ደግሞ እንደሰታለን። ደስታ የሚሰጠን ነገር እስከሆነ ድረስ መቀጠሉ ምንድነው ችግሩ የሚለውን ነገር ደግሞ እናያለን ማለት ነው። አንዴ ነው። ሁለተኛ አብዛኞቹም ወንዶች ጋር በተገናኘ ወንዶች ምንም ያክል ሀብት ቢኖራቸው አብዛኛውም ነው የምልህ አብዛኛውም ወንዶች የሚያጠፉት በሴት ነው። ይሄ ግልጽ ነው፣ የታወቀ ነው። ሴቶች ደግሞ በጌጣጌጥ ነው የሚያጠፉት። ስለዚህ ቁርአን ላይም ሀዲስ ላይም ወንዶች ጋር በተገናኘ ሲያወራ ጀነት ላይ ባሉ ጸጋዎች ሲያወራ የሚያወራቸው ፓርቶች ምንድን ነው? ለወንዶች ከሆነ ወንዶችን የሚመለከቱ ነገሮችን ነው የሚያወራ።
ገባ? ወንዶች በዛ ዙሪያ ላይ ሀሳባቸው የሚወድቅባቸውን ነገሮች እነዚህ አሉ ይላል። ለሴቶች ከሆነ ደግሞ ከሁረል አይን በላይ ውቦች ትሆናላችሁ፣ የፈለጋችሁት ልባችሁ የፈለገው ነገር በሙሉ አለ። እንደዚህ በሚሉ አይነት የጀነት ላይ አላህ ስብሐነሁ ወተዓላ ማጓጓያዎችን ይጠቀማል ማለት ነው። ያ ማለት ምን ማለት ነው? እኛ የተፈጠርንባቸው መንገዶች ስለሆኑ ነው። ወንድ ልጅ ሲፈጠር ከሴት ሴክሹዋል ኢንተርኮርስ የሚባለው ነገር በወንድ ልጅ ውስጥ አሁን በባህል ምናምን ካልተቀየጠ ምን ካላለ በወንድ ልጅ ውስጥ ትልቅ ቦታ የሚሰጠው ነገር ነው። አላህም እኮ ለዛ እኮ ነው የከለከለ ዝሙት የሚባለውን ነገር ህገወጥ የሆነ ነገር እና ህጋዊ ብሎ ያመጣው። ህገወጥ የሚሆነው ከትዳር ውጭ ሲሆን ነው እንጂ ድርጊቱ ያ ሴክሹዋል ኢንተርኮርስ የሚባለው ሳይሆን ህገወጡ የምታደርግበት ዌይ ነው። ስለዚህ ከሞት በኋላ የምንነሳው በስጋችን ከሆነ ስጋችን ላይ እነዛ ነገሮችን ይዘን መሄዳችን አንደኛ የፈጣሪ ፍጥረት እስከሆኑ ድረስ፣ ሁለተኛ ፖዘቲቭ ነገር ታስበው ለእኛ እስከተሰጡ ድረስ መጥፎነታቸው ምንድን ነው የሚለው ነገር ይሆናል ነው። ሌላው ጀነት ውስጥ የገባ ሰው የሚፈልገው ነገር አለ ነው የሚባለው። ጀነት ውስጥ ማንኛይቱም ነፍስ የምትፈልገው ነገር በሙሉ አለ። ማግባት ካልፈለክ ሳታገባማ በቃ አለቀ እኮ ነው። ማግባት የሚፈልግ ሰው ሲያገባል። ስለዚህ አላህ ስብሐነሁ ወተዓላ ጀነት ላይ ሲያስቀምጥ በግድ ታገባላችሁ አላለም፣ ወይም ደግሞ እናንተ በግድ ላጤዎች ናቸው አላለም። ጀነት ውስጥ ያለ ምንድን ነው? ሁሉም ሰው ይዘወጃል ብሎ አስቀምጧል። ሁሉም ሰው ያገባል። ያ ማለት በግድ ሳይሆን ማግባት የማይፈልግ ሰው ካለ ሳያገባም ማለት ነው። ተረዳኝ። ስለዚህ ልብ ላይ ያሉ ነገሮች፣ የእኛ ፍላጎት ነገሮች፣ ልብ የፈለገው ነገር በሙሉ አለ ጀነት ውስጥ ሲባል ኤክሴፕሽናል አሉት። ለምሳሌ መጥፎ ንግግር መናገር የለም፣ ወንጀል መስራት የለም፣ መሞት የለም። እነዚህ ኔጌቲቭ የሚባሉ ነገሮች የሉም። ዝሙት የሚባለውን ነገር ግን ካሰብከው ዝሙት መልካም እና መጥፎ የሚሆነው በህግ ውስጥና በህግ ውጭ ሲሆን ነው እንጂ ድርጊቱ ራሱን ችሎ የሴክሹዋል ኢንተርኮርስ የሚባለው ግንኙነቱ ይሄ መልካም ነው የመጥፎ ነው አትለውም፣ በተፈቀደልህ የሰውነት አካል ላይ እስከተጠቀምከው ድረስ ማለት ነው። ስለዚህ መልካም የሚሆነው በህግ ውስጥና በህግ ውጭ በሚባሉ ኮንሴፕቶች ነው። ሶ ጀነት ላይ ስንገባ ህግ የሚባል ነገር የሙስሊሞች ላይ የሚቆም ምንም አይነት ህግ የለም። ቆሻሻ ነገሮች የሉም። ጀዛከላ ፈታች እና ምንም አይነት ህግ የለም። ህግ ካለማ ጀነትነቱ ይቆማል። ህግ ካለ ስለ አድርግ አታድርግ የሚባል ነገር ጀነት ውስጥ አብሮን የሚሄድ ከሆነማ ያ ሽልማት ሳይሆን እስቲል አሁንም ምንድን ነው የሆነ ፈተና ነው የሆነ ኦርደር ነው ማለት ነው እዛ ጋር የሚጠብቀን። ግን ጀነት ውስጥ ያለው ህግ ስለሌለ ስለዚህ የህግ ኮንሴፕት ላይ አብረው የመጡ ነገሮች በሙሉ ለምሳሌ አደም አለይሂ ሰላም እኮ ይህንን ዛፍ አትብላ ወይም ደግሞ ላተቅረበ ሀዚህ ሸጀራ ሲባሉ ወደዚች ዛፍ አትቅረቡ ተብሎ ወይም አትቅረብ ተብሎ ሲከለከል ያችን ዛፍ መብላቱ አለመብላቱ እኮ ድርጊቱ ኃጢአቱ ነው አይደለም። ክልከላው ግን የመጣው ምንድን ነው? ያ ክልከላ በመቆሙ ምክንያት ያን ክልከላ መተላለፉ ኃጢአት ሲሆን አለመተላለፉ ጽድቅ ይሆናል። ስለዚህ ኃጢአት እና ጽድቅ የሚባሉት ነገሮች ራሱ የተመሰረቱት በፈጣሪ ህግና ትዕዛዝ ላይ ቆመው ነው ማለት ነው። ሶ ይህንን ከተረዳን ያ ነገር ከባድ ሆኖ አይታየንም ማለት ነው ለኛ። ሌላውና ሁለተኛው ሀሳብህን ረሳሁት። በዚህ ሀሳብ ላይ ሳታወራ ያኛውን ሀሳብ ካነሳህልኝ ይቀጥላለሁ፣ ካለን እንዳይረዝም ብዬ ነው። አይ በቃ ምንድን ነው ኮንሰፕቱ ምንድን መሰለህ፣ ከእሱ ጋር ስናወራ እንደዚህ አንዳንድ ነገሮች የሚነሱ ነገሮች ዶግማውን ጥያቄ ውስጥ ሊያስገቡት ይችላሉ ከሚል አንጻር ነው። አስታወስኩት። እሺ ዳኒ፣ ላኢላሃ ኢለላህ የሚለው ዶግማቲክ ነገር ከሆነ እስልምና ላይ በሀዲስ ማመን ግዴታ ነው ምናምን የሚሉ ነገሮች አሉ ነው። ዶግማቲክ ነገሮች አሉ በኢስላም አጠቃላይ ስንት 11 ብለን ልንይዛቸው እንችላለን። አንደኛው 5ቱ እስልምና የሚባሉ ሲሆኑ ሁለተኛው ደግሞ 6ቱ ኢማን ናቸው። 5ቱ እስልምና የሚባሉት ነገሮች የእስልምና መሰረቶች ናቸው። የመጀመሪያው ምንድን ነው? ላኢላሃ ኢለላህ ሙሐመድ ረሱሉላህ ወይም ሻሃደተይን የሚባለው ነው፣ ምስክርነት ማለት ነው። ከዛ ሰላት አለ፣ ዘካ አለ፣ ጾም አለ፣ ሐጅ አለ። ስለዚህ እነዚህ 5ቱ ይባላሉ ማለት ነው። ገባ? እነዚህን ጨምሮ የእምነት መሰረቶች 6 ናቸው። እነዚ የእምነት መሰረቶች ምንድን ናቸው? በአላህ ማመን፣ በመላእክት ማመን፣ በመጽሐፍት ማመን። ይሄ 3ኛው የእምነት መሰረት። እነዚህ ዶግማቲክ ኢሹዎች ናቸው። እሺ፣ ዶግማቲክ የሆኑ አስተምህሮቶች ናቸው። በመጽሐፍት ማመን፣ በነቢያት ማመን፣ በቀዳውል ቀድር ማመን እና ደግሞ በትንሣኤው ቀን ማመን። አይ ቲንክ የረሳሁት ሊኖር ይችላል። ብቻ 6 እና 5ቶቹ አሉ። እነዚህ ዶግማቲክ ነገሮች ውስጥ አንዱ ምንድን ነው አልኩ? 3ኛው የኢማን መሰረቶች ከ6 ውስጥ 3ኛው ምንድን ነው? በመጽሐፍት ማመን ነው። ስለዚህ በመጽሐፍት ማመን ራሱን ችሎ ምንድን ነው?
ዶግማቲክ የሆነ አስተምህሮ ነው ማለት ነው። ሶ አላህ ስብሐነሁ ወተዓላ ላኢላሃ ኢለላህ ስንል ከምንድን ነው ያገኘ ነው? ከምንድን ነው የምንማረው? ከኔቸር በተጨማሪ በመጨረሻው ቀን ማመን፣ በቂያማ ቀን ማመን። ጀዛኪላሱ ከኔቸር በተጨማሪ ላኢላሃ ኢለላህ የሚለውን አስተምሮት የምናገኘው በነቢያት ስናምን እና ደግሞ በመጽሐፍቶቹ በወረደላቸው መጽሐፍቶች መሰረት ነው ማለት ነው። ስለዚህ ያንን አንተ ዶግማ ብለህ ከሱ የወሰድከው ሀሳብ ያንኑ ዶግማ የምናገኘው ሙሉን አስተምሮት በመጽሐፍቶች ነው ማለት ነው። እነዛ መጽሐፍቶች ግን ዝም ብለው እንደዚህ አይደለም የምንቀበላቸው። ኢስላም ላይ ከሌላ ሃይማኖት ለየት የሚያደርገው ነገር ምን አለ? ኢስናድ የሚባል ወይም ሰነድ የሚባል ነገር አለ። ሀዲስ ሲባል ሀዲስ ስንቀበል አክቹዋሊ ሰምተህ የምታውቅ ይመስለኛል። ሀዲስ ማለት ሰሂህ፣ ደኢፍ፣ መውዱ እና ሐሰን የሚባሉ ደረጃዎች ያሉት ነው። እነዚህን ሰምተህ የምታውቅ ይመስለኛል። እና እነዚህ ደረጃዎች የሚወጡት በአስተላላፊዎቹ ሰዎች ማንነት ነው። ሰው ስንቀበል ሀዲሳቶችንም እንዲሁ ዝም ብለን አይደለም የምንቀበለው። ሁሉም መስፈርቶች አሉት ልልህ ነው። እና ቁርአን ደግሞ አላህ ሱብሓነሁ ወተዓላ የጠበቀው ነው። ግን ትልቁ ፖይንት ግን እዚህ ጋር ያላችሁ ክርስቲያኖችና ሁላችሁም ማንሳት ያለባችሁ ነገር ምንድን ነው? እየተከተል ነው ያለው ሃይማኖት፣ አሁን ላይ ይዘ ነው ያለው ሃይማኖት ምንድን ነው ያቀረበልን ኤቪደንስ ምንድን ነው? በታሪክ ነው ወይ እያኖረን ያለው? በዚህ ጊዜ እንደዚህ አይነት ተአምር ታየ በሚል ታሪክ ነው እያኖረን ያለው ወይስ እኛ ለእኛ ለራሳችን በሚገባን መልኩ ያስቀመጣቸው ኤቪደንሶች አሉ፣ ያስቀመጣቸው ታሪኮች አሉ? ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ነብይ ለመሆናቸው እንድንቀበል በቂ የሆነ ነገር አለው ወይ? የተቀበልናቸው ነቢያቶች ነቢይ መሆናቸውን እንድናምን በቂ የሆነ ነገር አለ ወይ? ነቢይ ነው ከሚለው ጽሁፎች ውጭ በቂ የሆነ ነገር መቅረብ ይችላሉ? የምንከተለው የሃይማኖት መጽሐፍ የምንከተለው የመጽሐፍ ቅዱስ የምንበለው ቁርአን የፈጣሪ ቃል ለመሆኑ እኔ የአምላክ ቃል ነኝ ከሚለው ቃል ውጭ በቂ የሆነ ነገር አሳይቶናል ወይ? እኔ የአምላክ ቃል ነኝ ስላለ ነው ወይ ስላላለ ነው? ወይስ ከዛ ውጭ በቂ የሆነ ነገር ሰጥቶናል ወይ? አሳይቶናል ወይ? እንዴት ነው ከሞት በኋላ የሆነን አምላክ ብናገኘው እንዴት ነው እኔ አምላካችሁ ነኝ ሲል እምቢ ማለትስ እንችላለን ወይ? ማለት ለዛ አምላካችሁ ነኝ ለሚለው ነገር በቂ ነገር አስቀምጦልናል ወይ ለኛ? እና ይህ ነገር እንደ ጄኔራል ለሙስሊምም ለክርስቲያኑም ትልቁ ፖይንት ስለሆነ እየተከተልነው ያለው እምነት ለእኛ በቂ የሆነ ኤቪደንስ ያስቀመጠልን ምንድን ነው? አሁን ላይ ልናያቸው የምንችሉ ነቢይን እንደ ነቢይነት ልንቀበለው የምንችላቸው መስፈርቶች የአምላክን ቃል የአምላክ ቃል ነው ብለን ልናምንባቸው የምንችላቸው መስፈርቶች። ስለዚህ እነዛ ነገር በሙሉ ማየትና መመልከት አለብን። ዳኒ ይሄ ለአንተም ነው ለመልሱልኝም ነው ለሙስሊምም ለክርስቲያኑም ለሁሉም ነው ማለት ነው አጠቃላይ እና እንመዝ ነው። ዝም ብሎ ገሌ ገሌ ስላመጣ ገሌ ጻፈ ገሌ የሚባል መጽሐፍ መጣ ሳይሆን ያ መጽሐፍ ትክክል ነው ስንል ምን ላይ ቁመን ነው ትክክል ነው የምን ተጨባጭ ነገር ምን ኖሮን ነው የሚሉትን ነገሮች ማለት ነው። አይ ቲንክ ዳኒ ይበቃናል ብዬ አስባለሁ። ግን ከዚሁ ቆይሽ ዳኒ አትውረድ። መልሱልኝን አንዴ ላውራውና ከዛ ወደ አንተ መለሳለሁ። ሰላም ነው ታላቁ፣ እንዴት ነው? ደህና ነኝ አልሐምዱሊላህ። ዳኒ ጨርሰሃል? ዳኒ ቀጥሉና ቀጥላለሁ። ጃሃል ትንሽ የኔ ጥያቄ ብዙ ጊዜ ጃ ስለሚያወራ ጃ የለም አሁን ላይ የለም። ጃ ቀጥሉ ብሎ ወጥቷል። አይ ቲንክ ካለ ታወራላችሁ። አዎ ቀጥሉ ብሎ ወጥቷል። ኦኬ እሺ። እኔ የምለው የእስልምና ሃይማኖት ምን ያክል ትክክለኛ ብለህ የምታምነው 100% ትክክለኛ ነው ብለህ ታምናለህ? ኢስላም 100% ትክክለኛና መለኮታዊ ሃይማኖት ነው። ኦኬ በዛ ከሆነ እንሄድበታለን። መልሱልኝ። አይ ስለ ሌላ ጉዳይ ነው ያወራነው፣ ስለ አምላክ ነው። አይ አስታውሳለሁ ያወራነውን። አይ አውርተናል ስልህ አሁን አንተ የሆነ ኩዌሽን ስታደርግ ከኛ ጋር አውርተህ የምታውቅ ከሆነ ባክግራውንድን እንጠይቃለን። ሶ አይ ቲንክ ኦርቶዶክስ ነኝ ያልከኝ መሰለኝ አይደል? መልሱልኝ። ግን ያው መልስ ለመመለስ ያናክል አደለ። ኦኬ እሺ፣ እስኪ ስለ ቁርአን ትንሽ አስረዳኝ እስኪ። ቁርአን ምን እንደሆነ እና እንዴት እንደተጻፈ። እሺ ቆይ አንዴ፣ እሺ ቻርጅ እንዳይዘጋ ያሉ ነው። እስኪ ኖርማል ልደውልለት እና ቼክ ላድርገው ያለውን ቻርጅ።
አይ ችግር የለውም ትንሽ ጊዜ ይቆያል ብሎኛል። አይ ቲንክ ቻርጅ ካገኘው ሰካዋለሁ ስላለ ሊሰካው ይችላል ማለት ነው። እና ምን ነበር ሀሳብህ? ይቅርታ እስኪ አይ ስለ ቁርአን እንድታስረዳኝ ነው። ቁርአን ምን እንደሆነ እና ለምን እንደተጻፈ አላማው ምንድን ነው? እሺ ስለ ቁርአን ሳስረዳ ቁርአን ምንድን ነው? ቁርአን የአምላካችን የአላህ ስብሐነ ወተዓላ ቃል ነው ማለት ነው። የተጻፈው ደግሞ የሰው ልጆች ይመሩበት ዘንድ በዛ መሰረት ይመሩበት እኛ እንመራበት ዘንድ የተጻፈ መጽሐፍ ነው። ወደ ቀጥተኛው መንገድ እንዲመራን እንመራበት ዘንድ የተጻፈ መጽሐፍ